ቄስ ጠጥቶ ቢሰክር ይላል። ልብ አድርጉ፣ ቢጠጣ አይደለም ያለው። ታቦት ሄዶ የሚያድርበት ምክንያት ሰይጣን የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበረ። መናፍቃን ሲጸልዩ ምን ብለው ነው የሚጸልዩት? አይናቸውን ጨፍነው እንደገና ደግሞ ታጎንብሰው። ጌታ ደግሞ ክርስቶስን አታውቁትም የሚሉን ሰዎች እና መጽሐፍ ቅዱስ ብቻ የሚሉ ሰዎች ክርስቶስን ስንት ዓመት እንደሚያውቁት ታውቃላችሁ? ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር? እግዚአብሔር ይመስገን። የእግዚአብሔር ምሕረት በስቶልን ዛሬ ደግሞ እንደገና በሌላ ቪዲዮ ወደ እናንተ ተመልሰናል። ሰሞኑን በተለያዩ ምክንያቶች ጠፋ ብለን ነበር። ስለ መጥፋታችን ይቅርታ እየጠየቅን ለእናንተ ዛሬ ያስተምራሉ፣ ይጠቅማሉ ያልናቸው ቪዲዮዎች ቀንጨብጨብ አድርገን ተመልሰናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዛሬ ግን ለአንድ ሰው የካርድ ሽልማት አዘጋጅተናል። በቪዲዮ መካከል ጥያቄ እናነሳለን። ቀድሞ ለሚመልስልን ለአንድ ምላሻችን የካርድ ሽልማትን እንሸልማለን። ታዲያ ከርሶ የሚጠብቀው ይህን ቪዲዮ ላይክ በማድረግ ጀምሩት። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቄስ ጠጥቶ ቢሰክር ይላል። ልብ አድርጉ፣ ቢጠጣ አይደለም ያለው። በደንብ እንስማ። ቢጠጣ ሳይሆን ያለው ጠጥቶ ቢሰክር ቢራቆትም ስካር የሚያመጣው ጦስ አለ። መጠጡ ስካር ያመጣል። መጠጡ ብቻውን አይደለም ስካር የሚያመጣው፣ የኛ ፈቃድ አለ። አብዝቶ በመጠጣት ማለት ነው ፈቃዳችንን ተጠቅመን ወደ ስካር ሊወስደን ይችላል። ስካሩ ደግሞ ሌላ ነገር ያመጣል፣ አቅልን ያስታል። ስለዚህ ምንድነው ያለው? ቄስ ጠጥቶ ቢሰክር ቢራቆትም 7 ሱባኤ ይለይ ይላል። ቢራቆት ከልብስ ብቻ አይደለም፣ ገበናን፣ ክብርን፣ ማንነትን፣ ማዕረግን፣ ስልጣንን ማጣት ማለት ነው። ባደባ ውድ ቤተሰቦቻችን እንግዲህ ቪዲዮውን እንደሰማችሁት እንዳደመጣችሁት ነውና አንድ ቄስ ቢጠጣ ቢሰክር የልጅነትን ስልጣን መስጠት አይችልም ማለት ነው። የመፍታትና የማሰር ስልጣን የለውም ማለት ነው። እንግዲህ ልጅነትን የምንቀበለው ክርስቶስ ኢየሱስን በማመናችን ሳይሆን በቄሱ በኩል ወይም በአገልጋዩ በኩል ካልሆነ ልጅነትን መቀበል እንደማይቻል ከዚህ ቪዲዮ እንደተመለከታችሁት አስባለሁና እንደተረዳችሁት አስባለሁ። ብዙ ማለት ስለማይጠበቅብኝ እናንተ ከዚህ ቪዲዮ ምናልባት በምታዩበት ዳይሬክሽን አይታችሁ የተሰማችሁን በኮሜንት ላይ አስቀምጡልን። እስቲ በኮሜንት ላይ አስቀምጡልን። ቀጣዩን ቪዲዮ ደግሞ ተመልክተን እንመለስ። ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። እንግዲህ ይህንንም ቪዲዮ እንዳደመጣችሁት እንደተመለከታችሁት የታቦት ውጪ ማደሩ ምክንያት ኢየሱስ ክርስቶስ በሌሊት ተነስቶ ወደ ገሊላ ወደ ዮርዳኖስ ሊጠመቅ በሄደበት ጊዜ እዛ መሄዱን ለማመልከት ነው ታቦት ውጪ የሚያድረው ይላሉ እኛ አባትና እንዳው እውነታው እሱ ነው ወይ? እሱ ከተጠመቀ በኋላ ወዴት ነው የተመለሰው? መጽሐፍ ቅዱስ እሱን ይለናል ወይ? በመንፈስ ወደ ምድረ በዳ ሄደ ነው የሚለው መጽሐፍ ቅዱሳችንና አንዳንዴ የምናስተላልፈው ነገር እንዳው ከእግዚአብሔር ቃል አንፃር የምንናገረው ነገር ታቦቱስ ምን ለመግለጥ ነው? ምን ለማድረግ ነው? ታቦቱ ውጪ ሄዶ የሚያድረው የኢየሱስን መጠመቅ ለማመልከት ነው? እንዳው ኢየሱስ በነበረበት ዘመን ታቦት ነበረ፣ ታቦቱ ነበረ ኢየሱስ ጋር አብሮት ነው ያደረው ከኢየሱስ ጋር። ቤተሰቦቻችን ለዚህ መልሱ እናንተ ጋር ነው ያለው። ምናልባት እናንተ በምታዩበት ዳይሬክሽን ይሄንን ቪዲዮ በምታዩበት አቅጣጫ ሐሳባችሁን በኮሜንት ላይ አስቀምጡልን። ቀጣዩን ቪዲዮ አይተን እንመለሳለን። ክርስቶስ በዮርዳኖስ ተጠመቀ። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያቸዋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰይጣን የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበረ። ምን የሚል? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አስፎ በዮርዳኖስ ውስጥ ጥሎት ነበረ። ሰይጣንን አዳምና ሔዋንን በጨለማ መጋረጃ ውስጥ አድርጎ ጨለማውን እንዳቀልላችሁ የባርነት ፊርማ ፈርሙልኝ አላቸው።
ክርስቶስን ክደው ሲጨንቃቸው ፈረሙ። ወገኖቼ ስንጸልይ እንዲህ እንላለን አይደል? አቤቱ ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ፈተና ማለት መከራ ፈርቶ ሃይማኖትን መካድ ነው ይላል። ሰው ወደ ፈተና አታግባን ማለት መከራ ፈርቼ ሃይማኖቴን ከምክድበት ቀን ሰውረኝ ማለት ነው። እግዚአብሔር ረሃብ ፈርተን፣ በሽታ ፈርተን፣ ጦርነት ፈርተን፣ ሰይፍ ፈርተን ክርስቶስን ከመካድ ይሰውረን። አዳምና ሔዋን ብዙ ነገር እንግዲህ አያልቅም። የማያልቅ ብዙ ታሪክ አለ። ከየት እንደሚመጣ ማናውቀውም። የኢየሱስ ክርስቶስ በዮርዳኖስ ወይም በገሊላ መጠመቁ ፈርሞ አዳምና ሔዋን እንግዲህ ስለፈረሙ ነው። እንግዲህ በገዛ ፍቃዳቸው ለሰይጣን ባሪያ ለመሆን ፈርሞ በእብነ በረድ ላይ የተፈረመውና የመሰረተ ድንጋይ የተጣለው በገሊላ ወንዝ ውስጥ ነው እና አያልቅም። ግን እውነት ለመናገር የእግዚአብሔር ቃል የሚለን ነገርስ በእጃችን ያለው ክቡር የሆነው እውነተኛ የሆነው የእግዚአብሔር ቃል የማይሻርና የማይለወጥ ነው። ልንጨምርበት የማንችል ልንቀንስልበት የማንችል እውነተኛ የታመነ እግዚአብሔር ቃል የእግዚአብሔር መንፈስ ያለበት እውነተኛ ቃሉ ያለ ቃሉን ትተን ጥራዝ ነጠቅ የሆነ አገልግሎትና ስብከት እየሰበክን ትውልድን ከመንገድ እያወጣን ያለውና እባካችሁ ይህን ቪዲዮ የምትመለከቱ ውድ ቤተሰቦቼ ይሄ ቪዲዮ ለብዙዎች እንዲደርስ ሼር እንድታደርጉት ፈልጋለሁና ይሄን ቪዲዮ ለብዙዎች ሼር በማድረግ አዳርሱት። ሐሳባችሁን በኮሜንት ላይ አስቀምጡልን። ቀጣዩን ቪዲዮ አይተን ደግሞ እንመለሳለን። መናፍቃን ሲጸልዩ ምን ብለው ነው የሚጸልዩት? አይናቸውን ጨፍነው እንደገና ደግሞ ታጎንብሰው። ጌታ ደግሞ አይኑን ገልጦ ወደ ሰማይ አቅንቶ እነሱ ደግሞ ጨፍነው ወደ ምድር ትኩር። ሰሎሞን ምን አለ? አይኑን የሚጨፍን ተንኮለኛ። ተንኮል ነው። ተንኮል ስለሆነ አይኑን ጨፍኖ ልጅ እንዲህ ብሎ እኮ መጸለይ ሰማያዊ ነኝ ማለት በሰማይ አባት አለኝ፣ የምድሩ ሁሉ ቢያልቅብኝ በሰማይ አባት አለኝ ማለት ተስፋ የማድረግም ምልክት ነው። የተስፋ ምልክት ነው። መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ። መጽሐፍ ቅዱሳችን እንደሚናገረው እንግዲህ ጸሎት ለእግዚአብሔር እንጂ ለሰው አይደለም፣ ለታይታ አይደለም። አሕዛቦች ይህንንም ያደርጋሉ። ለሰው እይታ፣ ለታይታ በአደባባይ በየማዕዘኑ እየቆሙ ይጸልያሉ። አንተ ግን ስትጸልይ ወደ እልፍኝ ግባ፣ በርንም ዝጋ። በስውር የጸለይከው አባትህ በሰማይ ሆኖ ይሰማል፣ በግልጥ ደግሞ ይከፍልሃል። ቃሉ አጭርና ግልጽ ይህንን ነው የሚያመለክተው። እንግዲህ ይሄኛው ቪዲዮ ማስተላለፍ የፈለገው ነገር ከጸሎት አንጻር አይመስለኝም፣ ከነቀፌታ አንጻር ስለሚመስለኝ እናንተ ሐሳባችሁን በኮሜንት ላይ አስቀምጡልን። አሁንም ቀጣዩን ቪዲዮ አይተን እንመለሳለን። ክርስቶስን አታውቁትም የሚሉን ሰዎች እና መጽሐፍ ቅዱስ ብቻ የሚሉ ሰዎች ክርስቶስን ስንት ዓመት እንደሚያውቁት ታውቃላችሁ? ስንት ዓመት ብቻ እንደሚያውቁት ታውቃላችሁ? እሺ ልንገራችሁ። መጀመሪያ ተወለደ፣ ከዚያ በእናቱ ጀርባ ሆኖ ተሰደደ። የተሰደደ በ2 ዓመቱ ነው። የተሰደደ በስንት ዓመቱ ነው? ሁሉም መጽሐፍ ቅዱስ ይሄን ይነግረናል። ማርቆስ፣ ሉቃስ በተለየ ሁኔታ የ12ኛውን ዓመት ታሪክ ብቻ ይነግረናል፣ ሌላ አይነግረንም። 12ኛው ዓመት ላይ ሁሉም ወንጌል የሚናገረው ክርስቶስ ተወለደ፣ ተሰደደ። አሁን ሶስቱ የሚነግሩን በተለይ ማቴዎስ የሚነግረን እሱን ነው። ታዲያ ተመልከቱ፣ የተሰደደ በእናቱ ጀርባ ሆኖ ወደ ምድረ አፍሪካ የመጣው በስንት ዓመቱ ነው? እየሰማችሁኝ ነው አይደል? በስንት ዓመቱ ተሰደደ? በ2 ዓመቱ። ማቴዎስን ይዘን ይሄን እንደሆነ ከስደቱ በኋላ ተጠመቀ ነው የሚለን። ከስደቱ በኋላ ምን ሆነ? በደንብ እየተከታተላችሁኝ ምን አለ ነው የሚለው? ማቴዎስ ምዕራፍ 1 ላይ የዘር ሐረጉን ይናገራል። ማቴዎስ ምዕራፍ 2 ላይ መወለዱንና መሰደዱን ይነግረናል። መወለዱንና ምኑን? የ2 ዓመት ታሪክ ነገረን። ከዚያ ምዕራፍ 3 ላይ ሂዱ። ማቴዎስ ምዕራፍ 3 ተጠመቀ ብሎ ነው ጥምቀቱን ነው የሚነግረን። በመሰደዱና በመጠመቁ መሃል ስንት ዓመት አለ? እስኪ ንገሩኝ። አስሉት። የተጠመቀ በስንት ዓመቱ ነው? እስኪ መጀመሪያ አቤት፣ በ30 ዓመቱ። አሁን ተመልከቱ፣ ማቴዎስ ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር ተወለደ፣ ተሰደደ አለና ተጠመቀ ነው የሚለን። ስንት ዓመት ቀረን ማለት ነው? በመሃል ሂሳቡን ስሩት። 8
እኔ ጉራጌም ሂሳብ ላይ ይሳሳታል እንዴ? እኔ ካልኩሌተር ውጦ የተወለደ ነው ይመስለኝ እኔ ጉራጌ ሰው ሳገኝ በጣም ጎበዞች። እኔ ደግሞ የማልችለው ሂሳብ ነው። 8ማ አይደለም። እስኪ በደንብ ንገሩኝ። 28 ይሄን 28 ዓመት የት ትጥለዋል? ምን ሲያረ ሰማይ ሄዶ ነው? ወንጌል እኮ የሚናገረው ነገር የለም። ከዚያ በኋላ ተጠመቀ ካሉ በኋላ ነው ወንጌላውያን ከጥምቀቱ በኋላ ያለውን የትምህርት የስቅለት ጊዜ ብቻ ነው ማዕከል አድርገው የሚናገሩ ሁሉም የሐዲስ ኪዳን መጻሕፍት። ታዲያ ሲደመር ይቅርታ ስም ቤተ እምነት ብጠራ ፕሮቴስታንት ክርስቶስን የሚያውቀው 5 ዓመት ብቻ ነው። ስንት ዓመት ብቻ? ከተጠመቀ በኋላ 3 ዓመት፣ ከመጠመቁ ምንድነው ከተወለደ በኋላ 2 ዓመት። ስንት ዓመት? አቤት 28 ዓመት አይታወቅም። እምጥግባ ስምጥ ምንም። እኛ ግን 28 ዓመታትን ምን ሲሰራ እንደነበረ ከእናቱ ከቅድስት ድንግል ማርያም ጋር ሆኖ በዮሴፍ ቤት ምን ሲሰራ ምን ሲያደርግ እንደነበረ ቅዱሳት መጻሕፍት ይነግሩናል። ምን መጽሐፍ ቅዱስ ላይ ካልተጻፈ ለምን እናመጣዋለን ያልክ እንደሆነ በቪዲዮ መካከል ላይ ጥያቄ እናነሳለን ብለን ነበር። ለዛሬ ይዘን የመጣነው ጥያቄ ወደ ኋላ ወደ ብሉይ ኪዳን መጽሐፍ እንመለስና የአብርሃም የመጀመሪያ ልጅ ስሙ ማን ይባላል? የአብርሃም የመጀመሪያ ልጅ ስሙ ማን ይባላል? ቀድሞ ለሚመልስልን ለአንድ ምላሻችን የካርድ ሽልማት እንሰጣለን። በኮሜንት ላይ መልሳችሁን በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ላይ የእግዚአብሔር ቃል ሲናገር ጽድቅ ያለባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ይህ ቃል ወደፊት ስለሚመጣው አዲስ ሰማይና አዲስ ምድር ክርስቶስ ራሱ በጉ ብርሃኗ የሆነባት አዲስ ሰማይና አዲስ ምድር እንደምንጠብቅ ያረጋግጥልናል። ጉዳዩ ክርስቶስን 33 ዓመት የማወቅ ጉዳይና 5 ዓመት የማወቅ ጉዳይ ሳይሆን በክርስቶስ ኢየሱስ ያለውን ሕይወት አምኖ መቀበል ነው። ክርስቶስ ለኃጢአተኞች ሁሉ እንደሞተ ከሞት እንደተነሳ በአባቱ ቀኝ ስለኛ ይታይ ዘንድ ጠበቃ እንደሆነ አማላጅ እንደሆነ አምኖ መቀበል ነው። ጉዳዩ ክርስቶስን 33 ዓመት የማወቅ ጉዳይ አይደለም። ስለዚህ የማመንና ሕይወትን የማግኘት መዳንን ያገኘንበትን መንገድ እርግጠኛ ሆኖ መቀበል ብቻ ነው እንጂ የሚያስፈልገው 33 ዓመት የሚያወቀው 80 ዓመት ያወቀው ዋጋ የሚኖረው በሱ ያለውን ሕይወት መቀበል ብቻ ነው። አምኖ መቀበል ብቻ ነው። ሌላ ደጋፊ ሳያስፈልገው ተጨማሪ ሳያስፈልገው ብቻውን ኢየሱስ ክርስቶስ አዳኝ ሆኖ አምኖ መቀበል እሱ በቂ ነው ባይ ነኝና ቀጣዩን ቪዲዮ አይተን እንመለሳለን። እና ይሄ ህዝብ ነው 200 ዓመት ራሱ የሚቀይር። እኛ ራሱ ተካተል ነው። እኛ እኮ ቀድመ ልናረጅ ነው። ነጭ ነው ነጭ እያወጣው ቀድሜ እያረጀው እኔ በህይወት ዘመኔ የማያረጅ ሰው የሚባለው እኔ ነኝ። አይታችሁኛል። አላረጅም። በአካል ብታየኝ አላረጅም። በምንም ታምር ማረጅ ሰው አለ። የኛ አባት በ107 ዓመቱ ነው ያረፉ። ታስታውሳላችሁ? መለኩሴው እኔ 100 ዓመቷን እንደምደፍላችሁ ተስፋ አደርጋለሁ። አደጋ ካልገጠመኝ አላረጅም። እንደውም እስከዚያ ቴክኖሎጂ ሊቀየር ነው። ስቴም ቴክኖሎጂ መጥቷል። ሀብታም ከሆን ወደ 20 ዓመት መልሳለሁ። እድሜ ከ60 ወደ 20 አመጣለሁ። እዘናላለሁ። አንድ 40 ዓመት ደግሞ ቀጥላለሁ። በኋላ ከደበረኝ እሄዳለሁ ወደሚቀጥለው ዓለም። ካልደበረኝ ደግሞ አሁንም ዓለም ጥሩ ከሆነች ከስሙ ይልቅ ስዕል ላይ፣ ከስሙ ይልቅ ፍጥረት ላይ፣ ከስሙ ይልቅ መላእክቶች ላይ እየተደረገ ያለው ነገር በእግዚአብሔር ስም ላይ መቀለል፣ እግዚአብሔር በክርስቶስ ኢየሱስ ስላደረገልን ነገር እሱን ማክፋፋትና እሱን ማጣጣል ነውና ይሄ ድርጊት ትክክለኛና አግባብ ያለበት አለ። አጋንንቶች የሚወጡት በእግዚአብሔር ስም በክርስቶስ ስም እንጂ በስዕል አይደለም። መጽሐፍ ቅዱስ የሚናገረው እሱን አይደለም። በስም ጠላቶቻችን እንዋጋቸዋለን ነው እንጂ የሚለው በስዕል አይደለም የሚለው በፍጥሯንም አይደለም። ስለዚህ ከዚህ ድርጊታችን ብንታቀም መልካም ነው ብዬ አስባለሁ። ይሄም ትክክልም አይደለም። ይህ መጽሐፍ ቅዱሳዊ ነውና ወደ ቃሉና ወደ ሐሳቡ መመለስ እጅግ በጣም አስፈላጊ ነው። ቀጣዩ ቪዲዮ አይተን እንመለሳለን።
ያንተ አብሮነት ሲሰማኝ ይሰላል ጉልበቴ ይሞላል ክፍተቴ ኢየሱስ ሙላቴ ኢየሱስ ሙላቴ። እንዲህ ደግሞ ወንጌልን እየሰሩ የክርስቶስን የመንግስቱን ወንጌል እየሰሩ እየመሰከሩ አንደበት ሁሉ ለእግዚአብሔር ክብር ይመሰክር ዘንድ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ከክርስቶስ ኢየሱስ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ጀምሮ የተቀበለውን ተልእኮ ትውልድ ይዞ ከወጣ በኋላ እንግዲህ ይሄ ሁሉ በደልና መከራ እየደረሰባቸው ነው። ወንጌል እንዳይሰራ በተለያየ ሰዎች የተለያየ ጫና ይደረጋል። እንግዲህ ሰዎቹ ሳይሆኑ በሰዎች ላይ ሆኖ የሚሰራ ክፉ መንፈስ ሰዎች ወንጌል እንዳይሰሙ ወደ እውነተኛ ወደ እግዚአብሔር ቃል እንዳይመለሱ ከእግዚአብሔር ጋር ትውልድ እንዳይስማማ ሰው እግዚአብሔር ለሚፈልገው ዓላማ መኖር እንዳይችል ሰዎችን ከእግዚአብሔር ሐሳብ እንዳይቀርቡ ወደ እግዚአብሔር ሐሳብ እንዳይቀርቡ ማድረግ ያጋንንት የሰይጣን ስራ ነውና እንግዲህ ወንጌል የምትሰሩ ወንድሞችና እህቶች እግዚአብሔር ይባርካችሁ፣ በርቱ፣ ጸጋውን ያብዛላችሁ ማለት እፈልጋለሁ። እየሰራችሁት ያለው ትልቁን የወንጌሉን ስራ ነውና እግዚአብሔር ከናንተ ጋር ይሁን፣ እግዚአብሔር በነገር ሁሉ ይጠብቃችሁ ማለት እፈልጋለሁ። መከራው ይጨምራል። መከራው የሚቀንስ ሳይሆን ቻሌንጁ እየጨመረ እንደሚሄድ አምናለሁ። ስለዚህ በወንጌል ውስጥ ደግሞ መከራና ቻሌንጅ አለ። ስለዚህ በርቱ፣ እግዚአብሔር ይባርካችሁ። ሌላ ነገር ተሰርቶ ሌላ ነገር ተወርቶ ቢሆን ኖሮ እንደዚህ ውሃ አይደፋም ነበር፣ ሌላ ነገር አይደረግም ነበር። ዋናው ያው ትልቁ የሰይጣን ዓላማ ሰዎች ወደ እግዚአብሔር ሐሳብ እንዳይመለሱ ሰዎች ልባቸው ለእግዚአብሔር እንዳይከፍቱ ማድረግ ስለሆነ ይሄ ሊደርስ ግድ ነውና አይዟችሁ፣ በርቱ። ዋጋችሁ ከሰው ሳይሆን ከእግዚአብሔር ዘንድ ነው። እግዚአብሔር ይባርካችሁ። ውድ ቤተሰቦቻችን ለዛሬ እንግዲህ ቀንጨብጨባ አድርገን ይዘናቸው የመጣነው ቪዲዮዎች እነዚህን ይመስላሉ። ለእናንተ ይጠቅማሉ፣ ያስተምራሉ ያልናቸውን ቪዲዮዎች ወደ እናንተ አድርሰናል። እንግዲህ ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። እንግዲህ በመግቢያችን ላይ እንዳነሳ ነው በዚህ ቪዲዮ መሃል ጥያቄ አንስታል። ይህንን ጥያቄ ቀድሞ በኮሜንት ላይ ለሚያሰፍርልን ለአንድ ሰው የካርድ ሽልማት እልካለን። ስለዚህ ጥያቄውን በደንብ አይታችሁ በኮሜንት ላይ አስቀምጡልን። ቀድሞ ለሚመልስልን ለአንድ ሰው የካርድ ሽልማት እንሰጣለን ማለት ነው። እስካሁን ድረስ ይሄንን ቪዲዮ እያያችሁ ተመለከታችሁ ያላችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ታግዙናላችሁ፣ ትደግፉናላችሁ። በአገልግሎታችን ከኛ ጎን ትቆማላችሁና ሰብስክራይብ ማድረጋችሁ እንዳይረሳ። ላይክ ያላደረጋችሁ ደግሞ ይሄን ቪዲዮ እስካሁን እያያችሁ ያላችሁ ላይክ አድርጉ። ኮሜንት በመስጠት ከኛ ጋር ሆኑ እንዳይረሳ። ይሄ ቪዲዮ ደግሞ ለብዙሃን ተደራሽ እንዲሆን ሼርን በማድረግ አብራችሁን ሁኑ። በሌላ ቪዲዮ እስክንገናኝ መልካም ቆይታ። ተባረኩ። ወዳችኋለሁ።